እናትህን የምታንቋሽሽ ከሆንክ በአደባባይ የሚያንቋሽሽ ልጅ አላህ ሊሰጥህ ይችላል። በአባት ይታፈራል እንደ ለመሆኑ፣ በእናት ይታፈራል እንደ ለመሆኑ። በእናት በአባት ስሟ ብቻ እኮ አቻ የለውም። እናት ናት። በእናት ይታፈራል። ፊቷ ስለበለዘ፣ በእኛ ቀጥና ስለሆነች፣ አለባበሷ ስላላማረ፣ እኛን ለማሳደግ ስለተጨነቀች፣ ከሰውነት ስለወጣች በእናትና በአባት ይታፈራል። ያ አብደላህ ወላሂ ሉቅማኑል ሐኪም وقال لابنه ائتني بشيء من الجنة የጀነት የሆነን ነገር አንጣልኝ አለው። فأسرع الولد ልጅ እየሮጠ ሄደና فأتاه بحفلة من تراب አንድ ጭብጥ አፈር ይዞ መጣውና ለአባቱ ምን አለው? هذا تراب من تراب الجنة هذا تراب من تراب الجنة وقال لقمان لابنه من أين جئت به ከየት ነው ያመጣኸው? ዱንያ ላይ ነው ያለነው የጀነት አፈር ከየት አገኘህ አለው። قال የሉቅማን ልጅ ብሎ አለው من تحت قدم أمي من تحت قدم أمي ከናቴ እግር ስር ነው ያገኘሁት አለው። አንዴ የአላህ መልእክተኛ አንድ ሰው ሀጅ መሄድ አለብኝ ሲሏቸው እናትና አባት አለ ሆይ አሉት። አዎን አላቸው። እናት አለህ? አዎን። إلزمها فإن الجنة تحت رجليها وفي رواية عند قدميها كما حسنه الألباني እናትህን خدم ጀነት ያለው ተናት እግር ስር ነው አሉት። ገፍተሃል ልገባ ነው፣ ወሩራሃል ልገባ ነው። ፍትህ የሰፈነበት አገር እኮ ነው አኺራ። ጉልበት አይጠቅም፣ ገንዘብ አይጠቅም፣ ቀዋ አይጠቅም፣ ስልጣን አይጠቅም፣ ከፍ ማለት አይጠቅም። መልካም ስራ ብቻ ነው የሚጠቅመው። ትንሽ የሆነ ሁላ ትልቅ ይሆናል። እዚህ ሰው የሚገፈትረው፣ ሰዎች የሚሰድቡት፣ የሚያንቋሽሹት ተራ ሰው አድርገው